ሰበር መረጃ ተሰምቷል። ክርስቲያኖ ሮናልዶ ሳውዲ አረቢያን በድንገት ለቆ መውጣቱም ተነግሯል። በሪያድ የሚገኘው የአሜሪካ ኤምባሲ በድሮን ጥቃት መመታቱን ተከትሎ ከፍተኛ ድንጋጤ ተፈጥሯል። የሲአር7 የግል ጄት በሌሊት 8 ሰዓት ላይ ከሪያድ ተነስቶ ወደ ስፔን መብረሩ ሮናልዶ ሚስቱንና ልጆቹን ይዞ ለደህንነታቸው በመስጋት ወደ ማድሪድ መሸሻቸው ነው የተገለጸው። በቀጠናው ያለው ውጥረት እየጨመረ በመምጣቱ በርካታ የውጭ ዜጎች አካባቢውን እየለቀቁ ነው። ታዲያ የሮናልዶና የክለቡ አልናስር ቀጣይ ፈንታ ምን ይሆናል? እናንተ ምን ትላላችሁ? ሮናልዶ ተመልሶ ይመጣል ወይስ የሳውዲ ቆይታው በዚህ ያበቃል? አስተያየታችሁን ኮሜንት ላይ አጋሩኝ። መልካም ጊዜ። በአሁኑ ሰዓት ስለ ክርስቲያኖ ሮናልዶ ሰበር ዜና ተሰምቷል። በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን ወደ እግር ኳስ ሜዳም ጉራ ያለ ይመስላል። በሳውዲ አረቢያ ዋና ከተማ ሪያድ ላይ የድሮን ጥቃት መፈጸሙን ተከትሎ ክርስቲያኖ ሮናልዶ በአሁኑ ሰዓት ቤተሰቡን ይዞ ሀገሪቱን ለቆ መውጣቱን ዴይሊ ሜል ዘግቧል። እንደ ዴይሊ ሜል ዘገባ ከሆነ ሮናልዶ 61 ሚሊዮን ፓውንድ የሚያወጣውን የግል ጄቱን በመጠቀም ከሪያድ ወደ ስፔን ማድሪድ ማምራቱ ተነግሯል። ይህም የሮናልዶ እርምጃ በሳውዲ ያለው የደህንነት ስጋት ምን ያህል ከፍ እንዳለ የሚያሳይ ነው። የፕላስ ምልክቷን በመንካት አዳዲስ መረጃዎችን ይከታተሉ። ክርስቲያኖ ሮናልዶ እንግዲህ ሳውዲ አረቢያ ለቆ እንደወጣ እየተነገረ ነው። እንደዚህም የተባለ ያለው ምክንያት እንግዲህ ያው ክርስቲያኖ ሮናልዶ ፕራይቬት ጀት የሚጠቀመው የግል አውሮፕላኑ ማለት ነው አሁን ከአንድ ሰዓት በፊት ይሆናል ከሳውዲ አረቢያ ለቆ ወጥቷል። ይህም የሆነበት ምክንያት እንግዲህ ያው እንደምታውቁት ኢራን ከምታጠቃቸው አገራት ወይም ደግሞ ጥቃት የፈጸመችባቸው ካላቸው አገራት መካከል እንግዲህ አንዷ ሳውዲ አረቢያ ነች። በዚህ ምክንያት ነው እንግዲህ ክርስቲያኖ ሮናልዶ ትናንትና እንግዲህ ሳውዲ አረቢያ ላይ ኢራን የአሜሪካን ኤምባሲ መምታለች። እናም ይሄ ትልቅ የሚያስደነግጥ የሚያስፈራ ነገር ነው። ይህንን ተከትሎ ነው እንግዲህ ክርስቲያኖ ሮናልዶ ወጥቷል እየተባለ የተነገረ ያለው። ክርስቲያኖ ሮናልዶ ጦርነቱን ፍራቻ ወደ አገሩ ፖርቹጋል ተመልሷል። ሰሞኑን እስራኤልና አሜሪካ ኢራን ላይ የፈጠሩትን ጦርነት ተከትሎ በኢራንና በአሜሪካና እንደዚሁም በእስራኤል መካከል ያለው ግጭት ከጊዜ ወደ ጊዜ እያየለና እየተወሳሰበ ይገኛል። እናም ኢራናውያን አሜሪካና እስራኤል እኛን ለማጥቃት በተለያዩ የአረብ ሀገራቶች ላይ የራሳቸውን የጦር ካምፕ ከፍተው እኛን ለማጥቃት እየሰሩ ነው በሚል ፍራቻ በተለያዩ የመካከለኛው ምስራቅ ሀገራት የሚገኙ የአሜሪካና የእስራኤል ጦር ቤዞችን እያወደሙ ይገኛሉ። ጥቃቱም ሳውዲ አረቢያ ላይ የደረሰ ሲሆን ትናንት ግዙፉን የሳውዲ አረቢያ የነዳጅ ማከፋፈያ ቦታ በሚሳኤል ሲረፈረፉት ማምሸታቸው ይታወሳል። ይህንም ተከትሎ ክርስቲያኖ ሮናልዶ የኢራን ጉዞ በዚሁ ከቀጠለ ወደ ከተማ መግባቱ አይቀርም በሚል አገሪቷን ለቆ ወጥቷል። ሪያድንም ዛሬ በግል አውሮፕላን ለቆ በመውጣት ወደ ፖርቹጋል ቤተሰቦችን ይዞ ማምራቱ እየተነገረ ይገኛል። የጦርነቱ ጉዳይ ብዙዎችን እያነጋገረ ብዙዎችንም ጫና ውስጥ እየከተተ ይገኛል። ቀስ በቀስ የሀገራቶቹ ቁጥር በጦርነቱ የሚሳተፉ ሀገራት ቁጥር እየጨመረ ይገኛል። መጀመሪያ እስራኤልና አሜሪካ ባንድ ላይ ከኢራን ጋር የተጋጩ ሲሆን አሁን ግን ኢራን በተለይ የተለያዩ የጦር ሰፈሮችን አሜሪካና እስራኤል አቋቋማቸውን ለመምታት ሲሉ የተለያዩ መካከለኛው ምስራቅ ሀገራትን ካምፖችን የመቱበትና አንዳንዴም የከተማ ላይ የሚሳኤል ጥቃቶችን የፈጸሙ መሆኑን ተከትሎ ሌሎች ሀገራቶችን በጦርነቱ እየገቡ ይገኛል፣ አውሮፓን ጨምሮ ማለት ነው። ብዙዎች ሶስተኛው የዓለም ጦርነት ሊነሳ ነው በሚል በትልቅ ፍራቻ ላይ ይገኛሉ። ክርስቲያኖ ሮናልዶም በሪያድ መቆየት ዋጋ ሊያስከፍል እንደሚችልና ኢራናውያን በነዳጅ ማከፋፈያ ላይ የጀመሩትን ወይም ደግሞ በነዳጅ ጣቢያ ላይ ያደረጉትን ጥቃት ወደ ከተማ ዘልቀው ሊገቡ ይችላሉ በሚል ፍራቻ የግል አውሮፕላኑን ከሪያድ በማስነሳት ዛሬ ቤተሰቦቹን ይዞ ፖርቹጋል ገብተዋል። እንዴት አያችሁት? ሐሳብ ስጡ በስኪ። የሮናልዶ ውሳኔ ትክክል ነው ብላችሁ ታስባላችሁ? የፕላስ ምልክቱ በመጫን ፎሎ ያድርጉ። ይመቻችሁ። መልካም ቀን። ልጆቹን ይዞ ከሳውዲ መውጣቱ በዚህ ሰዓት እየተነገረ ይገኛል። የ41 ዓመቱ ፖርቹጋላዊው የእግር ኳስ ኮከብ ክርስቲያኖ ሮናልዶ ባለቤቱን ጆርጂና ሮድሪጌዝን ጨምሮ 5 ልጆቹን ይዞ ከሳውዲ በመውጣት ወደ ፖርቹጋል ማቅናቱ ነው በዚህ ሰዓት እየተነገረ የሚገኘው። ክርስቲያኖ ሮናልዶ እንግዲህ ዛሬ ጠዋቱን በራሱ የግል አውሮፕላን ወደ ፖርቹጋል መሄዱን ነው የተለያዩ መረጃ ምንጮች እየዘገቡ የሚገኙት። ክርስቲያኖ ሮናልዶ እንግዲህ በሳውዲ በተለይም ደግሞ ከሰሞኑን ከፍተኛ የሆነ ጥቃት መሰንዘሩ ተከትሎ ነው ከሳውዲ የወጣው። በተለይም ደግሞ በትናንትናው ዕለት የተፈጸመውን በአሜሪካ ኤምባሲ እንዲሁም በተጨማሪ ደግሞ በዓለማችን ላይ ትልቁ የሚባለው በሳውዲ አረቢያ የሚገኘውን የነዳጅ ማጣሪያ መምታቷን ተከትሎ ነው ክርስቲያኖ ሮናልዶ በዛሬው ዕለት በጠዋት ልጆቹና ባለቤቱን ይዞ ከከተማ እንደወጣ እየተነገረ የሚገኘው። ጦርነቱ በዚህ ሰዓት እንግዲህ አድማሱን እያሰፋ በተለያዩ ሀገሮችን እያዳረሰ እንዲሁም በተጨማሪ ደግሞ ለበርካታ ሰዎች እንግዲህ ስጋት እየሆነ እንደመጣ የሚታወስ ነገር ነው። በተለይም ደግሞ እንደ ሳውዲ እንዲሁም ደግሞ ባህሬን ያሉ ሀገሮች ላይ ከፍተኛ የሆነ ጥቃት ከሚሰነዘርባቸው የአረብ ሀገራት መካከል ቁጥር 1 ላይ እንደሚገኙ የሚታወቅ ነገር ነው። ክርስቲያኖ ሮናልዶ እንግዲህ ይህንን በመፍራት
ለመፍራት እንዲሁም ደግሞ ቀጣይ የሚመጡ አስጊ የሆኑ ነገሮችን ራሱ እንዲሁም ደግሞ ቤተሰቦቹን ለመታደግ ነው በራሱ የግል አውሮፕላን ሳውዲ አረቢያ ለቆ ወደ ፖርቹጋል እየሄደ እንደሆነ እየተነገረ የሚገኘው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳሌ የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ታዋቂ የእግር ኳስ ኮከብ ክርስቲያኖ እንግዲህ በጦርነቱ ምክንያት ቤተሰቦቹን ከሳውዲ ይዞ እንደወጣ እየተነገረም ይገኛል። ኢራን እንግዲህ እንደሚታወቀው በርካታ ሀገራትን እያጠቃች ትገኛለች። በትላንትናው ዕለትም እንግዲህ በሳውዲ አረቢያ የሚገኘውን የአሜሪካን ኤምባሲ ማጥቃቷ ይታወቃል። በዚህ ምክንያት እንግዲህ ክርስቲያኖ ጦርነቱን ፍራቻ ቤተሰቦቹን ይዞ ከሳውዲ እንደወጣ እየተነገረ ይገኛል። ንጉሱ ሲያርሰበን ቤተሰቦቹን ይዞ ከሳውዲ ለቆ ወጥቶ ስፔን እንደገባ መረጃዎች እየወጡ ይገኛሉ። የንጉሱ ወዳጆች ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። እንደምታውቁት ሳውዲ የአሜሪካ አሽቃባጭ ናት ማለት ይቻላል። ሙሉ ድጋፏን ለአሜሪካ እያሳየች ትገኛለች። ይህንም ተከትሎ ትናንት ኢራን ሳውዲ የሚገኘውን የአሜሪካን ኤምባሲ ጥቃት አድርሳበታለች እና በሳውዲ ላይ ሰላም የለም። ይህን ተከትሎ ንጉሱ ሲያርሰበን ስጋት ስለገባው ቤተሰቦቹን ይዞ በራሱ ፕሌን ነው ከሳውዲ ወጥቶ ወደ ስፔን እንደተጓዘ ዛሬ መረጃዎቹ እየወጡ ይገኛሉ። እንደምታውቁት ንጉሱ ጦርነት አይመቸውም። እስራኤልንም ከዚህ በፊት እንደሚቃወም ጋዛ ላይ ስታደርስ በነበረው ጥቃቶች እንደሚያወግዝ በተለያዩ ሞመንቶች ላይ ገልጿል። ድጋፍም ሲያደርግ ነበር ለጋዛ እንደምታውቁትና አሁንም ለሳውዲ ይሄ ነገር ትልቅ ጉዳት ነው ብዬ ነው የማስበው። ምክንያቱም ፉትቦሉ ላይ ዋጋ ኪሳራ ያደርስባታል ብዬ አስባለሁ። ንጉሱ እውነት አለው ብዬ አስባለሁ። እኔ ሳውዲዎች በጣም ነው የሚያስቁኝ። የረሱልን ሀገር ለማንም ፈረንጅ ለማንም ጃሂል መጫወቻ ሲያደርጉት፣ ኢራን እኮ ብቻዋን እኮ ናት። አንድ አረብ ሀገር የለም ከጎና። አሁን አረብ ሀገራቶች እኮ ብቻ ጀገና ቢሆኑ እኮ እንደዚህ አይደፍሯቸውም ነበር እኮ። አሜሪካዊ መጥቶም ማንም አይደፍራትም እኮ። የሚገርማችሁ ነገር እና በጣም ብቻዋን ሆና ሁሉ ሀገር እየተጋፈጠች ነው ያለችው። አላህ እውነታውን ያወጣላቸው። ግን ንጉሱ እውነት አለው ብዬ አስባለሁ። አሁን ንጉሱን የማይወድ ሰው ይሄ ፈሪ ምናምን ብለው ነው አሁን ቪዲዮ የሚሰሩት ታያላችሁና ይሄ ተከስቷል። ለማንኛውም እንኳንም ሄደ ብዬ ነው ማስበው። እስቲ እናንተ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ክርስቲያኖ ሮናልዶ አልናስርን በመልቀቅ ወደ ሀገሩ ፖርቹጋል ቤተሰቦችን ሰብስቦ በዚህ ሰዓት መሄዱ ተገልጿል ማለት ነው። ክርስቲያኖ ሮናልዶም ይህንን ያደረገበት ምክንያት አሁን ላይ በኢራንና በእስራኤል በተቀሰቀሰው ጦርነት ምክንያት እነሱ ሀገርም ወደ ሳውዲ አረቢያም እንግዲህ ኢራን ሚሳኤል መተኮሷ ይታወቃል ማለት ነው። ብዙ ፍንዳታዎችም መኖራቸው ይታወቃል ማለት ነው። ክርስቲያኖ ሮናልዶም ጦርነቱ በዚህ ከቀጠለ ወደ ከተማ መግባቱ ስለማይቀር ከዚህ ሁሉ ሳውዲ አረቢያ ለቅቄ ወደ ሀገሬ በሄድስ በማለት እንግዲህ ቤተሰቦቹን ሰብስቦ ዛሬ በግል አውሮፕላኑ ወደ አገሩ ፖርቹጋል መሄዱ ተገልጿል ማለት ነው። ይሄ ነገር እንግዲህ ያው ብዙ ችግሮችን እየፈጠረ ነው። ንጉሱ ደግሞ እዛ ውስጥ ምንም የሚመለከተው ነገር ስለሌለ ራሱን ሰርቫይቭ ማድረግ አለበት። ብራዘሬ ወደ ሀገሩ ፖርቹጋል መሄዱ ተገልጿል ማለት ነው። ይመሻቹ። ሜትሮፖሊታኖ ላይ የተሰራውን ገድል እናስተካክሏለን እያሉ ነው አንስ ፍሊክ። ካምፕኑ ላይ ምንም ነገር ቀላል ነው እየተባለ ነው። ያራዳ ልጅ እንዴት ነው ነገሩ? አንስ ፍሊክ ደጋግመው ነው ይህን ጨዋታ መገልበጥ እንችላለን፣ ምንም ችግር የለብንም እያሉ የሚገኙት ማለት ነው። ያራዳ ልጆች ምን ትላላችሁ? በእርግጥ ላሚን ያማልን የመሰለ ተጫዋች የያዘን አንድ ክለብ ብዙ ታምር አይሰራም፣ በጣም ከባድ ነው። በዚህም በኩል ግን የሚገጥሙት አትሌቲኮ ማድሪድን ነውና እስቲ ምን ትላላችሁ? ሀሳብ አስተያየታችሁ እንዴት ነው? ይህን ጨዋታ ምን ትመለከታላችሁ? ዛሬ ብዙ ጉድ ነው የምንመለከተው። 4-0 ገልብጠው ባርሴሎና ያልፉ ይሆን ወይስ አትሌቲኮ አርዝሞት ይወጣ ይሆን? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ። በደም ሼር ኮፕሊንክ መደረግ እንዳይረሳ። ይመቻችሁ።